በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራት መልአክ ለተጸነስከ መጸነስ በወር ታኅሳስ ለሆነው ልደት ሰላም እላለሁ። ክቡር አባት ሆይ ተርሴስ ለዓለም መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ግብር እንደ ገበሬ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቅርብልሃለሁ። ተማኅፀኖትከ ገብረ መንፈስ ቅዱስ ሆይ በቤተ ክርስቲያን መብራት የምትሆን የተመረጠች የከበረች እናትህ ጡት ሳትጠብ በመንፈስ ቅዱስ እንክብካቤ ስላደገው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ በጠንካራው የጽድቅ ቀን ደግፈህ ያዘኝ። እጅግ ጥልቅ የሆነች የፍትወትን ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመድ አጥምዳለችና። ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸው ስም አጠራር ሰላም እላለሁ። ክቡር አባት ሆይ በኃጢአት ድልጥ ላይ ለመውደቅ የሚፈገመገሙትን በኃይል ክንድህ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈ ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብጽ ትዘምራለች። ለስዕረተ ርእስከ ገብረ መንፈስ ቅዱስ ሆይ በቅብዕ ሃይማኖት ለለሰለሰ ስዕረተ ርእስህና በጥፍር ክንድ ላይ ለሚገኘው ርእስ ሰላም እላለሁ። ክቡር አባት ሆይ በትሩፋት ገድልህ በዋጀሃት በመንግሥተ ሰማይ ከፍለህ እኔንም ወዳጅህን ከእኔ ጋር ይሁን ስትል በጆሮዬ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋት እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራውን ድንገት ሌሊት በመጣ ጊዜ ካንተ ጋር መብራቴን አብርቼ እቀበለው ዘንድ ከትሩፋትህ ገድልህ የመብራት ዘይት አካፍለህ ስጠኝ። ለቅርንብትከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቅርንብቶች ሰላም እላለሁ። ለሥጋዊ መድረክ መብራት ለሆነች ዓይኖች ሰላም እላለሁ። ክቡር አባት ሆይ በተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህ። የአእምሮ ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ለእዛንከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትን በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ እዝኖች ሰላም እላለሁ። ክቡር አባት ሆይ መሐሪ ተአምራትን አድራጊ ሁሉን የምትረዳና መልካም ስጦታ ሰጪ ስትሆን ለኔ ልቦናህ ስለምን ይጨክናል? ለመላእክትከ ገብረ መንፈስ ቅዱስ ሆይ ኃጥእ ሰው ለማዳን የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎች በአሸናፊነት ለማውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ለአእናፍከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቅ የድንግል ማርያም ንጽሕ ድንግልና ገና በሩቅ ለሚያሸተው አእናፎች ሰላም እላለሁ። ክቡር አባት ሆይ አኗኗር ሉዓላዊና ምጡቅ እንደመሆኑ መጠን የመባረቅትን ሰረገላ በፊት ለፊትህ በማስደነቅ የዚያንም የወደቀ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ለከናፍርከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጪ ላለመናገር ተቆጥበው ለሚኖሩ ሕግን ላቋቋሙ ለከንፈርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይ አጠናቀህ የያዘ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎ ስታካሂድ ተመልክታ የነበርክባትን ገዳም ወይም ጭው ያለች በረሃ ትዕግስትህን ፈጽማ አደነቀች። ለአስናንከ ገብረ መንፈስ ቅዱስ ሆይ በኃጢአት መጠረስ ላልጠረሱ አስናኖች ሰላም እላለሁ። የምድራዊ መብል መጠጥን ላልቀመሰ ፍጹም የተቆጠቡ ናቸውና። ክቡር አባት ሆይ ግርማን አናብስት በስልጣንህ ስር አውለህ የምታሳድር ነህ። አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነት
ብልህ ቀሲስ ሆይ መድኃኒትን ፈልግላት። ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛ የክርስቶስ ሃይማኖት ላስተማረ አንደበተ ችግርን ለሚያቃልል ስልጣን ቃልህን ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ላንተ ፍጹም የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብል ሳትኮንበት በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ሁሉ አዳይ ከሆነ ከጳውሎስ እስትንፋስ የማዳኑ ተባባሪ ለሆነ እስትንፋስ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስ የባህሪ ሕይወቱ የሆነ መንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያድርገኝ ዘንድ እስትንፋስህ ከእስትንፋሴ ጋር አንድነትን ይፍጠሩ። አሜን። ለጉራከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለሉ ጉሮሮ ሰላም እላለሁ። ክቡር አባት ሆይ ረዳትነትን የታመነ ቃል ኪዳንም የተመለከቱ ሁሉ አባት ሆይ ቃል ኪዳንን አስራት አድርገኝ እያሉ ያማልዱሃል። ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትህ ዝናብ የሚያስፈልገው ቦታ ዝናም የሰውነቴን በረሃነት ወደ ልምላሜነት ለውጣቸው እኮን። ለምትካፈትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም ለመቀበል የቅዱሳንን አርዑት ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሯዊ መጠን አነስተኛ የሆነች እንደ ንህብ የጽድቅ ሥራ በአዲስ ዜማ ስለትም ስዘምር የጣዕም ፍሬ መላእክትን ደስ ይሰኛሉ። ለዝባንከ ገብረ መንፈስ ቅዱስ ሆይ አርቆንና ቁርን ለመቋቋም በስር ምሳሌ ጸጉር ላበቀለ ዝባንህ ሰላም እላለሁ። በሳር ለማለት ነው። በሳር ምሳሌ ጸጉር ለአበቀለ ዝባንህ ሰላም እላለሁ። ክቡር አባት ሆይ ምድራዊ ጌጥ ያጌጠ ሁሉ ክቡር አባቴ ሆይ የምድራዊ ጌጥ ሁሉ የናቅህ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ ሐፂር የፍቅርና የትህትና ስርዓት በአንተ ላይ ተፈጸመ። ለእንግዳከ ገብረ መንፈስ ቅዱስ ሆይ እውቀትን ጥበብን በማስገኘት ከሕፅንህ ጋር ትክክል ለሆነ እንግዳህ ሰላም እላለሁ። ክቡር አባት ሆይ ከፍታው ኃጣውን ተጋዳዮች አባቶች አንተ ክቡር አባት ሆይ ከፍትወታት ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ ተጭነህ ትበራለህ፣ ደመናም የጫማህ መረገጫ ነውና። ለዳዊተ ገብረ መንፈስ ቅዱስ ሆይ ምስጋና መስዋዕት ቁርባንን ለዳሰሰ ለአንተ ለካህኑ እጅ ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን ለተገኘ ቀሲስ ከተባረከው ዘር ለተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባን መቀበል ማን በከፈለኝ። ለመዝራዕከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናዕህ መዝራዕትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕንፃውና መረጉን ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ለብፅዓት ዓመታትከ ገብረ መንፈስ ቅዱስ ሆይ ከዓመታት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት
ገስግሰው ወደ አንተ ከመጡ ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለምሰራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬ በቅድሚያ ለመስጠት ስጦታህን አስቀድም። ለአጻብዕከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራትን ለሚያበሩ ጣቶች አጻፍሮች ሰላም እላለሁ። ክቡር አባት ሆይ ለተናቀና ስጋዊ ፍቃድ ንብረትንም በብረትና ባጠፉ አባት ሆይ አንተ በቸርነት ብዛት እኔንም ጎስቋላ ልጅን ተቀበለኝ። አሜን። ለጉባኤከ ገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግ በአክናፍ ለተሸለመው ጎኖች ሰላም እላለሁ። ክቡር አባት ሆይ ስም ሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክትን እያዩ ዘውትር ያነቡት ዘንድ ተገድፎ እንዳይቀር የእኔን ስም ከአንተ ስም ጋር በዚያ ይጻፉልኝ። አሜን። ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያወጣ ውስጣዊ ህብስት ያይደለ ሰማያዊ ህብስት ለተመገበ ከርስ ሰላም እላለሁ። ክቡር አባቴ ሁሉ በግልጽ ያከብርሃል፣ ሁሉ ያድንቅሃል። ለዕውሮች ብርሃን፣ ለአንካሶች ምርኩዝ፣ ለማይሰሙ መስሚያ ቃልህ ድምፆችን ሆነሃልና። ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቀዋልና። ክቡር አባት ሆይ ለጠላት መሳለቂያ መሳቂያ እንዳልሆን ጻድቅን የሚያስገኝ የትህትና ሕግ አስተምረኝ። ትዕቢትን ሰይጣን ከውርደት ላይ የጣለ ነውና። ለኮላይትከ ገብረ መንፈስ ቅዱስ ሆይ ከቀደመው የኦሪት የፋሲካ በዓል ከበግና ከፍየል ኮላይት ከሚቀርበው መስዋዕት ይልቅ ለተቀደሰውና ለተባረኩ ኮላይቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን ለተጎናጸፍከው እንደመሆን መጠን ምድራዊ አዳራሾች ህንፃውን ከፈረሰ መሰረት ከተነዋወጸ ዘንድ በሰማያዊት ሀገር መሰረት በአጽንተ ግብር ህንፃዋን አሳምር። ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታ ወርቅ በምድር የቀበረ በዚያ ሰነፍ አገልጋይ የተመሰልሁ እኔ አገልጋይህን ጌታ በመሸ ቦታ ከኃይል አስከትለኸኝ ተጓዝ። አሜን። ለአሙእትከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነት አሙእት ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና የአንተ ጽኑ መዓዛ በሚያሸትበት አካባቢ ሁሉ ሌላውን ሽቶ ዋጋ የሌለው ከንቱ ነው። ለእምብርትከ ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉ ህዋሳቶች መካከል የሚገኙ በሰሌዳ ከርስህ ላይ ለተቀመጠ እምብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው ለሚለምኑ የምድር ነጋዴያን ሁሉ በግልጽነት ያገኙ የተራቡትን በእህል በረከት ይጥገቡ። ለሕቁኤከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁ ግዙፍ ከጸጉር ሳቅ በስተቀር የቆዳ ሳቅ ላልታጠቀ ወገብ ሰላም እላለሁ። ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካምን ጠባይን ጣፋጭን የአነጋገር ስነ ምግባር አስተምረኝ። ለአቆጽከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነቴን አምድ ለሆነው አቆጾችህ ሰግደህ የዘውትር ግብራቸው ለሆነ አብራኮች ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለተወደደ ልጇ ብለህ ከዚያ እጅግ ከሚያስፈራ ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። አሜን። ለእጋርከ ገብረ መንፈስ ቅዱስ ሆይ መመሪያና ጥበብ የእብደት የሆነ የዚህ ዓለም ጎዳና ላልተጓዘ እግሮች ሰላም እላለሁ። ክቡር አባት ሆይ ለሀገራችን ኢትዮጵያ ሐዋርያ አንተ ነህ እኮን በአውራጃዋ ሁሉ ዝና ትሩፋትህን ተሰራጭተዋልና እስከ ምድር ዳርቻ ሁሉ ትምህርት ሃይማኖት ተዳርሰዋል። ለሰኮና ከገብረ መንፈስ ቅዱስ ሆይ የአዳም ሰኮና ያቆሰለ የእባብ ዲያብሎስ ተንኮል መርዝ ለቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስ ቃል አስበህ የክርስቶስ መስቀል ተሸክመ ከሀገርህ ወጣ። ለመካይድ ከገብረ መንፈስ ቅዱስ ሆይ በጫማ ፋንታ
ስውር የሆነች ፍለጋዋን የማይገኝ የጸሎት ሰረገላ ለተጫሙ ሚካኤሎች ሰላም እላለሁ። ክቡር አባት ሆይ እኔ የቅድስት ድንግል ማርያም ታማኝ አገልጋይዋ የሆንኩትን የምስጋና ደብዳቤ ያነቡልኝ ዘንድ ስለ ሰማያውያን መላእክት አስታውሰህ ንገርልኝ። አሜን። ለአጻብዕከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶች በግራ በቀኝ ለሚገኙ 10 አጻፍሮች ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖም እንዳይጠራኝ አምላክህን አማልድልኝ ለምንልኝ። አሜን። እርሱ ምሕረቱ የበዛ ፍጹም ታጋሽ አምላክ ነውና። ለቁምከ ገብረ መንፈስ ቅዱስ ሆይ ገና መጠኑንና ሳይዙን አባትህ ዘመደ ብርሃን እንደ መልአክ ቁመና ላስደነገጠው አካል ቁምህ ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆመው ሰማዕታት ደማቸው ተጋድሏቸው ጻድቃንን ተጋድሏቸው በሚያሳዩበት ጊዜ ከዚያ ከምታስፈራ ሰዓት ሰውረኝ። አሜን። ለመልክዕከ ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅብእ መንፈስ ቅዱስ ተቀብተዋልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህ። ስለዚህም ነገር አንደበቴ ምስጋናህን ይናገራል። በፍጹም ልቦና ለአንተ እገዛልሃለሁ። ለጸአተ ነፍስ ከገብረ መንፈስ ቅዱስ ሆይ አኗኗሯ የሞት ድምፅ ከማይሰማበት የሕማም ዜና ከማይነገርበት ቦታ ለሆነው ጸአተ ነፍስህ ሰላም እላለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆንህ በብርሃን ጸዳል ለተሸለሙ መላእክት ሙሽራው አንተ የቀበሉ ዘንድ ከላይ ከሰማይ ወረዱ። ለቡድነ ሥጋ ከገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው ቡድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግና የሚያቃልል ቢኖር ኃይለኛ ጉልበተኛ ሽሞቱን ይቅማው፣ ባለዕዳው ቤቱ ንብረቱ ይበርበር። አሜን። ለግንዘተ ሥጋ ከገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። እርሱ ግን ብቻው እግዚአብሔር ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብር ከገብረ መንፈስ ቅዱስ ሆይ እንደ የኮብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀ ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉ አሉ። ዘውእቱ ገብረ መንፈስ ቅዱስ ሆይ ምስጋና የመቀበል ሰዓቱ አሁን ነው። የመልክህ ድርሰት በየክፍሉ በሚቻለኝ ጀምሬ ፍጻሜ ደርሻለሁ። ክቡር አባት ሆይ የተሰወረ ወይም የተገደፈ ቃሎች ቢኖር ግን ከዚያ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ሙሉ የሆነ መልክ ነው እንጂ በለኝ። ለሞገሰ ስምከ ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመው ባለሟልነት ስም አጠራር ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ሁሉ ያላነሰ ነው እኮን። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ ባንተ ፍቅር ተጠምዳለች እና አንደበቴ ግለጥ፣ ልቦናዬን አብራ። ለአጽብዓከ ጸዳላተ ገብረ መንፈስ ቅዱስ ሆይ ዘውትር እንደመብራት ለሚያበሩ ጣቶች ሰላም እላለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነው እና ሄኖክ ከሞት ፊት እንደተሰወረ እኔ አገልጋይህን የመቅዘፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። አሜን። በእውነት 500 ገብረ መንፈስ ቅዱስ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላው አካልህ የበቀለ ጸጉር ሰላም ሆኖ ልብስ ሆኖ ኖረ። ክቡር አባት ሆይ ሥጋዊ መንፈሳዊ ጥበብን ግለጥልኝ። ይልቁንም የጸሎትህ ኃይል ቃለ ረድኤትህ በመሆን 12 አድርጎ ይቀበለኝ ይጠብቀኝ። አሜን። ስምዖን ወአቅልስያ ንዕሳ በሚባል ሀገር የሚኖሩ ስምዖን ወአቅልስያ የተባሉ ልጅ በማጣት ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅልስያ ማኅፀን ሀብት ጸጋ ቢያሳድሩ በአምላክ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ።
ከትርፋቱ ከክብሩ እግዚአብሔር ያሳትፈን፣ አሜን። በቃል ኪዳኑ በዝባነ አብ በዝባነ ወልድ በዝባነ መንፈስ ቅዱስ የታዘለ ክቡር አባታችን ገብረ መንፈስ ቅዱስ 3 ገጽ 1 አምላክ ብሎ ያስተማረን የትምህርቱ ስነ ጸዳል ፍጹም ያበራ ስጋዊ ስርዓተ ቀብሩ በኢትዮጵያ የተፈጸመ እሱ ንዑድ ክቡር ነው። አቤቱ የብፁዕ የአቡነ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ አቤቱ የብፁዕ የጻድቁ የአቡነ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ አቤቱ የብፁዕ የቅዱስ ገብረ መንፈስ ቅዱስ አምላክ ልዑል እግዚአብሔር ሆይ ስለከበሩ ጻድቃን ብለህ ከመከራ ሁሉ እኔን አገልጋይህን ሕዝበ ክርስቲያን ሁላችንን ሰውረን፣ አሜን። ለጠላትም አሳልፈህ አትስጠኝ፣ አሜን። ጠብቀኝ እንጂ አትተወኝ፣ አሜን። እኔ ያንተ ፍጥረት አንተ የኔ ፈጣሪ ነህና ሕይወቴንም በክብር አስጌጣት፣ አሜን። ርስተ መንግሥተ ሰማያትን አታሳጣኝ፣ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ለዓለሙ ዓለም አሜን። ያጎደልኩት ያንጠባጠብኩት በአምላክ እናት ይታረምልኝ። የአምላክ እናት በጽዋ ኪሮ ሞልታ ወደ ልጇ ታሳርግልኝ፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለነ ኢታብአነ እግዚእ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ መዛኪያት መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦም ለተጸጋ እግዚአብሔር ምስሌኪ ሳህሎ ጸሊም ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀን በኪ አሜን።